ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰቦቼን እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁን ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንላለው። ነባሮችም እንኳን ደህና ቆያችሁኝ። ዘወትር ከጎን የሆናችሁ ለምታበረታቱኝ መልካም ቤተሰቦቼ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ዛሬ የሰራሁት በጣም ቆንጆ በአጭር ደቂቃ ውስጥ የምንሰራው በትንሽ ግብአት በመጥበሻ የምንጋግረው የመጥበሻ ኬክ ነው። ቪዲዮውን እስከ መጨረሻው አብራችሁን ቆዩ ቤተሰቦቼ። እነዚህን ግብአቶች ተጠቅመን እንሰራለን ማለት ነው። ቤኪንግ ፓውደር፣ ስኳር ግማሽ የሻይ ብርጭቆ፣ ዘይት ደግሞ ከግማሽ አነስ ያለ የሻይ ብርጭቆ፣ ወተት ግማሽ የሻይ ብርጭቆ፣ እንቁላል ደግሞ 3 ተጠቅሜያለሁኝ። ዱቄት ትንሽ ጨው ደግሞ ለጣዕም እንጠቀማለን። እናንተ ከፈለጋችሁ ቫኒላ መጠቀም ትችላላችሁ። የማቀላቅልበትን እቃ ካዘጋጀው በኋላ እንቁላሉን እና ስኳሩን አንድ ላይ በደንብ እመታዋለሁኝ። በሹካ አነስ ያለ ስለሆነ በእጄ ነው መምታት የፈለኩት። እናንተ ከፈለጋችሁ በጁሰርም ማምታት ይቻላል። ትንሽ 5-6 እንቁላል የምንጠቀም ከሆነ በዛ መጠቀም እንችላለን። እኔ በሹካ እንደዚህ በደንብ አድርጌ መተዋለሁኝ። ለቃናው ለእንቁላሉ ለቃናው ቫኒላ ከሌለ ቀረፋ መጠቀም ይቻላል። እኔ የተጠቀምኩት የአበሻ እንቁላል ስለሆነ ብዙም ሽታ አይኖረውም። ቫኒላ ደግሞ መጠቀም አልፈለኩም። እናንተ መጠቀም ትችላላችሁ። ዘይቱን ከግማሽ የሻይ ብርጭቆ አነስ ያለ እሱን ጨምሬያለሁ። ወተት ከግማሽ እንደውም ትንሽ አለፍ ያለ ነው ወደ ላይ፣ እሱንም ወተቱን ጨምሬያለሁ። ዘይት ጨምሬያለሁ። ሁሉንም ፈሳሾቹን ካቀላቀልኩ በኋላ በደንብ አድርጌ መተዋለሁኝ። ስኳሩ እንዲሟሟልን። ለከለር እርድ መጠቀም ትችላላችሁ። እኔ አበሻ እንቁላል ስለሆነ ምንም ራሱ ቢጫ ስለሆነ ከለር መጠቀም አያስፈልገኝም። ዱቄት 2 ብርጭቆ የሚሆን ነው። ትንሽ ጨው ለጣዕምና ቤኪንግ ፓውደር ሙሉ የሻይ ማንኪያ ጨምሬያለሁ ማለት ነው። ከዱቄቱ ጋር አቀላቅለዋለሁኝ። ከላይ ያለውን ቤኪንግ ፓውደሩንና ጨውን ከዱቄቱ ጋር ካቀላቀልኩት በኋላ ካዘጋጀነው ውህድ ጋር ዱቄታችንን እንደዚህ አቀላቅለዋለሁኝ። ውስጡ የተቋጠረ ምናምን እንዳይኖርብን ቀስ እያልን እስኪዋሃድ ድረስ እንደዚህ በእርጋታ ነው የምናቀላቅለው። ቤት ውስጥ ለማዘጋጀት ቀላል ዘዴ ነው። ባለን ግብአት በምንፈልገው። አሁን እኔ ውጭ እንግዛ ብንል ቫኒላ የተጨመረበት ነው። ቫኒላ ደግሞ አንደኛዋ ልጄ አለርጂ ስለሆነች እሱን መጠቀም አንፈልግም። ለጣዕም እንዳልኳችሁ እኔ ቀረፋ እጠቀማለሁ። ለዛሬ የለኝም፣ አልተጠቀምኩም። በቤት ውስጥ ቀለል አድርገን እንደዚህ ባለን ግብአት አሁን ይሄ የተጠቀምኩት ግማሽ ብርጭቆ ወተትና 3 እንቁላል፣ ሌሎቹ ትንሽ ዘይት፣ እነዚህን ያለንን ተጠቅመን በትንሽ ወጪ አዘጋጅተን መመገብ እንችላለን። አቀላቅየዋለሁ እንዳልኳችሁ በደንብ አድርጌ ውህዱን ካቀላቀልኩት በኋላ ይኸው መጋግርበትን መጥበሻ ዘይት በደንብ ቀባሁት። እዛ ላዩ ላይ ገለበጥኩት። አግየዋለሁኝ። መጥበሻው የጋለ ነው። እዛ እዚህ ላይ ገለበጥኩት። አየር እንዲወጣ መታ ወደታች አረኩት። የምለኩሰው 200 ላይ ነው። 200 ላይ ለኩሻለሁኝ። ለ20 ደቂቃ እጠብቀዋለሁኝ። ከድነዋለሁ 20 ደቂቃ ቀስ ብሎ
ወደ ላይ በደንብ አድርጎ ላይ ድረስ በሙቀት እንዲበስልልኝ 200 ላይ ነው ያደረኩት። ከድኜ ተወዋለሁ ማለት ነው። እንደምታዩት እንደዚህ ሆኗል። በጣም ቆንጆ ነው። መልኩ ራሱ በጣም ነው የሚያምረው። መልሼ ከደንኩት ለትንሽ ሰዓት። አሁን ከላይ ምጥጥ ብሎ ድርቅ ማለቱን አየሁት። ከላይ በደንብ ድርቅ መብሰል ይቀረዋል። በእርግጥ ግን እንደዚህ በእጄ ነካ ነካ ሳደርገው አያጣብቀኝም። ስለዚህ አሁን ምን ማድረግ አለብኝ? በሰሃን ወደ ላይ ገለብጠውና ከዛ እንደዚህ ቆንጆ ሆኗል። ከስር ሳህኑ ስላልተመቸኝ በእጄ ላይ አድርጌ በእጄ እንደዚህ ገለበጥኩት። እናንተ ሳህን ላይ አድርጋችሁ በሌላ ሳህን እንደገና እንደዚህ መገልበጥ ይቻላል። ትኩስ ስለሆነ እንዳያቃጥላችሁ ተጠንቅቃችሁ። እኔ በእጄ እንደዚህ ግልብጥ አድርጌዋለሁኝ። አሁን ደግሞ ለ10 ደቂቃ አሁንም 200 ላይ ነው። ከ200 አልጨምርም፣ ይቃጠላል። ቀስ ብሎ ነው መብሰል ያለበት፣ ረጋ ብሎ። እንቁላል ስለሆነ ይቃጠላል። አበሳሰላችን ቆንጆ ከሆነ መጥበሻችን የምንጋግርበት የማያስቸግር ከሆነ ከስር የማያጣብቅ ከሆነ ቆንጆ ኬክ እንደዚህ መጋገር እንችላለን። እንደምታዩት ከስር መጀመሪያ 20 ደቂቃ አሁን ደግሞ 10 ደቂቃ አጠቃላይ 30 ደቂቃ ነው የፈጀው ለመብሰል። ቀስ ብሎ በ200 ላይ አርጌው። ሌሎችም ስቶፍ ከሆነ የቁጥሮቹም 2 ቁጥር ላይ አድርጎ ማብሰል ይቻላል። በጣም ቀላል ነው። በትንሽ ግብአት በቤታችን ይሄ እንደምታዩት ቆንጆ ኬክ እንጋግራለን። የመጥበሻ ኬክ በዚህ መልኩ እንጋግራለን ማለት ነው። ትንሽ ቀዝቀዝ ሲልልን ደግሞ እንቆርሰዋለን። በጣም ቆንጆ ጣፋጭ የሆነ የሚያምር ኬክ ነው። በመጥበሻም እንዲህ ይጋገራል እንዴ ለካ የሚያስብል በእውነት በጣም ነው የገረመኝ። ዋናው መጥበሻችን ቆንጆ ከሆነ የሚለቅ ከሆነ ከስር የማይዝብን ከሆነ እንደዚህ በቀላሉ ቆንጆ ኬክ መጋገር እንችላለን። ለቡና ቁርስ፣ ለሻይ ሰዓት፣ ለልጆች ለመቅሰስ የስኳር መጠኑን ደግሞ አነስ ካደረግን ለልጆች ለምሳቃ ጠዋት እዛ የሚመገቡት ትምህርት ቤት ምሳቃቸው ውስጥ ለመጨመር ይሆናል። ቆንጆ ነው። በቤታችን እንደዚህ በምንፈልገው ግብአት ጨምረን የምናዘጋጀው ቀላል የኬክ አዘገጃጀት ነው። ቪዲዮ እንደወደዳችሁት ተስፋ አድርጋለሁኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቻው